ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በቃ አስተኝተው ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት፣ የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከእናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከእናንተ ኦሮሞ በመሆኔ ወላሂ አዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ፣ አውሬ ናችሁ። የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ሚነ ሸይጣን ረጂም። እኔ መቼም እንደዚህ አይነት ነውር በዘመኔ ሰምቼ አላውቅም። ብዙ አይ ቲንክ መጨረሻው ዘመን ደረሰ መሰለኝ። ለጆሮ ጭው የሚያደርግ የሚያስደነግጥ አንዳንዱ በህልምህና ቃሽተህ ልታስበው የማትችል ነገር እንደዚህ አይነት ነውር ስትሰማ መፈጠርህን ትጠላለህ። ምን እንደምትናገር ግራ ይገባሃል። ምን ማድረግ እንዳለብህ አታውቅም። እምልህ ባህል፣ ሃይማኖት፣ ቤተሰብ፣ አካባቢ የሚባል ነገር አለ አይደለ? እነዚህ ከየት ነው የመጡት? ከየት ነው የበቀሉት? እና እኔ ያው ይህን ነገር ስሰማ ብዙ መጀመሪያ በቃ አለ አይደል? በቃ አንዳንዴ ፍዝዝ ድንዝዝ ብለህ ዝም የምትለው በቃ የምታየው ነገር ከቃላት በላይ ነው። ይህንን ነገር በቃላት ገልጸህ መልእክት ለማስተላለፍ ራሱ ቋንቋ ታጣለህ። እንደው ዝም ላለ ማለት በሚል እንጂ አሁንም እኔ ቋንቋ ኖሮኝ አይደለም። ከቋንቋ በላይ ያለ በቃላት ሊገለጥ የማይችል ጭካኔ እየሰማን ነው። እነዚህ ኢትዮጵያ ያለ ማለት ከባድ ነው። ኢትዮጵያ ሲባል አሁን እኮ ችግር ነው፣ በጣም አስቸጋሪ ነው። እኔ የኢትዮጵያ ነገር ብዙ የበቃኝ አበሻ ኢትዮጵያዊ የበቃኝ በትግራይ ጦርነት ያየሁት ጭካኔ ነው። ግን አሁንም ያው ስብዕናና ማንነት አልቆምም። እኔ አንዳንድ ጊዜ ነው በኢህአዴግ ጊዜ እነ ጌታቸው አሰፋ እያሰሩ ብልት ላይ ኮዳ ያንጠለጥላሉ እየተባሉ ይወነጀሉ ነበረ። አይ ነው ፈጠራ እንደሆነ እነሱን ስም ለማጠልሸት እንደሆነ ይታወቃል። ግን እኔ እንደነዚህ አይነት ባለጌዎች ባገኝ ኮዳ ሳይሆን በርሜል ነው ማንጠለጥለው። ምልህ አንተ ኢትዮጵያ ውስጥ እኮ ስንት ነውረኛ አለ። እኔ እውነቴን ነው የምነግራችሁ። እነጌት በኢህአዴግ ጊዜ የነበረው ሰላም፣ ጸጥታ፣ በሰላም ወጥቶ መግባት እንድንናፍቃቸው እኮ አደረገን። በቃ እኔ አንዳንድ ጊዜ ኢትዮጵያዊ ሁሉ እንደው ኢህአዴግ ማረን፣ መለስ ዜናዊ፣ ጌታቸው አሰፋ ማሩ፣ ስንት ነውረኛ፣ እርኩስ፣ ጨካኝ፣ ገዳይ፣ አራጅ በነበረበት ጊዜ የህዝቡንና የሀገሪቱን ሰላም አስጠብቃችሁ በሰላም ወጥተን ለመግባት ስላደረጋችሁ እሱ ሳይረዳንና ሳይገባን ቀርቶ ሁሉም ተንጫጭቶ ስማቸውን አጥፍቶ እነሱን አስወገደ። ይኸው አራጆች ነገሱ፣ እየታረድክ ትቀጥላለህ። እኔ አንድ መናገር የምፈልገው ስፔሲፊካሊ አርሲ ውስጥ አርሲ ያላችሁ
ምናልባት ወይ በቤተሰብ ወይ በሃይማኖት ወይ በባህል ጨዋ ያሳደጋችሁ ካላችሁ አብዛኛው ዛሬ የማረድ መታረድ ነገር በእናንተ ክልልና ከተማና ከእናንተ በወጡ ሰዎች ነው የሚደመጠው የሚሰማው። ስፔሻሊ የሙስሊም እምነት ተከታዮች አርሲ ውስጥ ያላችሁ ነው እምነታችሁ ነው ባህላችሁ ነው ስርዓታችሁ ነው ያላቀው ጨካኞች፣ አራጆች፣ ገዳዮች እዛ አካባቢ በጣም ትበዛላችሁ። ይሄን ያልኩት በአሁኑ ኢንሲደንት ብቻ አይደለም። ከዚህ በፊትም በኦርቶዶክስ ቄሶች፣ በኦርቶዶክስ አማኞች ክርስቲያን ተብለው አርሲ ውስጥ በሚኖሩ ስንት መታረድ፣ ግፍና በደል እየሰማን ነው። እና እዛ አካባቢ ጨዋ አለ ማለት ወይ እምነት ወይ ባህል ወይ ሰብአዊነት ያሳደገው ሰው ካለ እባካችሁ የሆነ ነገር አድርጉ። በመምከርም ይሁን በማስተማርም ይሁን የልጆቻችሁንና የትውልዶቻችሁን አእምሮ፣ አስተሳሰብ ለውጡት። የሆነ ነገር አስተምሩ። እናንተ ጋር ነው እየተሰማ ያለው። ኦሮሞ ሆኑ ሙስሊም ከተባለ አሁን አራጅ እየተባለ እየመጣ ሁላ ያለበት ሁኔታ ስላለ ይህንን እኔ ከምንም ፖለቲካዊ ነገር ጋር እንድታያይዙት የምፈልገው ከሰብአዊነት ጋር ነው። እኔ እያወራሁ ያለሁት ከሰብአዊ ልጅቷን ሰምታችኋታል። ኦሮሞ መሆኔን ጠላሁ፣ አስደነገጠኝ አለች። በቃ ባልሆን ደሜን መጥቼ ይሄን ያለችው ኦሮሞ ናት። የሙስሊም እምነት ተከታይ ነች። በእሷ መጠን እንደዚህ ከተባለ እንግዲህ ትውልዳችሁን ልጆቻችሁን ራሳችሁን መርምራችሁ የምታስተካክሉትና የምታረሙት ነገር ሊኖር ይገባል። ምክንያቱም ተሰምቶ የማይታወቁ ጨካኝ አረመኔያዊ ነገሮች የሙስሊም እምነት ተከታይ ኦሮሞዎች ነን በምትሉት እየተደመጠ የሆነ መክራችሁም ዘክራችሁም በሆነ ነገር አስተካክሉ። ትውልዳችሁን በማስተማር ለውጧቸው። አይዶኖ እኔ ምን አይነት ሰይጣን ነው የተካፈሉት የገባባቸው ያለቀ እና አሁን ከነዚህ ጋር እንኳን ዜግነት ሰብአዊነትንም ለመካፈል ትጠየፋለህ። እና ብዙ ነገር እየሰማን ነው እዚህ በየሚዲያው ብዙ ነገር። አሁን እኮ ይሄ ነገር አይ ቲንክ አሁን የመጣም አይመስለኝም። ሚዲያው ሶሻል ሚዲያው አሁን ስለመጣ አክሰሱ ስለተገኘ ነው ጉድ መውጣት የጀመረው እንጂ ይሄ የቆየ ነገር ነው፣ የነበረና የቆየ ነገር ነው። አሁን መውጣት የጀመረው ሚስጥሩ ሶሻል ሚዲያ እንደ ልብ ኢንተርኔት እንደ ልብ ሲመጣ የተደበቀው ሚስጥር ሁሉ መውጣት ተጀመረ እንጂ ይሄ ነገር በአንድ የመጣኔ አይመስለኝም። የነበረ የተለማመዱት ነገር ነው እንጂ በአንድ ጊዜ ሰው ማረድ፣ ደም ማፍሰስ፣ በሰው ህይወት መቀለድ እንኳን ይሄ እኮ የሰው ህይወት አይደለም። እንደው የእንስሳ እንኳን እኮ ቢሆን እኮ የሚቀፍ ነገር ነው። እንስሳ አርደ በደሙ ብትጮት የሚቀፍ ነገር ነው። እንኳን በእግዚአብሔር መልክና አምሳል የተፈጠረ ሰው ይቀርና ኧረ እባካችሁ አንድ ነገር ብሎ ኢትዮጵያ ታው አገሪቷ በፖለቲካም በስርዓት አልበኝነት በሃይማኖት አክራሪነት በብዙ ነገር እየፈረሰች ነው። ኧረ ምሁራን የሆነ ነገር ብሎ ኧረ የሃይማኖት አባቶች የሆነ ነገር ብሎ ኧረ እባካችሁ በየቦታው ጸጥ ያላችሁ ሰዎች ኧረ ተው። ከዚህ የባሰ የከፋ ነገር መስማት ሳንጀምር ከወዲሁ ሃይበሉ ግድ የላችሁም ድምፅ አሰሙ። ዓለም የጠፋችው በክፎች ክፋት ሳይሆን በመልካም ሰዎች ዝምታ ነው ይባላል። ኧረ ዝም አንበል። ኧረ ጎበዝ ተዉ፣ ተነሱ፣ ንቁ፣ አስተምሩ። በጣም ጥቂት የተወሰኑን ሰዎች ብቻ ተናጋሪ አታድርጉን። የመናገር አመል ያለብን አታስመስሉ። እናንተ ዝም ስላላችሁ እኛ ጨቆን ነው የምናወራው እንጂ ከኛ የተሻለ አስተሳሰብ ጭንቅላት ማውራት የምትችሉ አላችሁ። ዝም ያላችሁ ኧረ የሆነ ነገር በሉ፣ ግድ የላችሁ። ይህ ሀገር ከዚህ የከፋ ነገር ሳይሆን በሀገርም ጉዳይ በዚህ በምንሰማውም ጉዳይ በህብረተሰብም በምንም ጉዳይ ኧረ የሆነ ነገር ነው። ተው። አንድ ወቅት ላይ ቱሌት ከሆነ በኋላ ይቆጭናል እና ኧረ ተው የሆነ ነገር በሉ። እንግዲህ እኔ ቃላት የለኝም። እንደው በዚህ በኮልታፋ አንደበቴ እንደው ማስጠንቀቄን አልተውም፣ ግን የኔ ብቻ ይሄን ማለት ነገር ያስቆማል ብዬ አይደለም። ግን እኔን መሳይ ሌሎች ተነስተው ይሄንን ማለት ከቻሉ ይህንን መልእክት ደግሞ እያሰራጫችሁ ሌሎችን እንዲያደምጡት ብታደርጉም አንድ ነገር ነው። ኧረ እንንቃ ጎበዝ።